ያለ ምክንያት ተጨንቃችሁ ታውቃላችሁ? ምን እንደሆናችሁ ሳታውቁት ዝም ብሎ ብዥ ያለ ነገር ማለት ነው። በምን እንደተናደዳችሁ ሳታውቁት ደርሳችሁ ታኮርፋላችሁ። ብዙ ሰው ይቸግራል፣ መፍትሄ እያጣ ነው። ቆስላችሁ ቁስል የሚያጥብ እንባ የሚያብስ ዘመድ ባይኖራችሁ ጠያቂ በሌለበት ዘመድ፣ በር ከፋች በሌለበት በር የከፈተ ኃይል ምስጋና ነው። ብንራብ ምግብ ነው። ብቸኛ ብንሆን ዘመድ ይሰጣል። ብንታመም ይፈውሳል። እጥፍ በረከት ያድላል። እድሜ ያረዝማል። ጠላት እንዳይዘን ያደርጋል። ድዊ ይፈውሳል። አጋንንትን ያረቃል። የስጋም የነፍስም ነፃነት ይሰጣል። ከብቸኝነት ያወጣል። ከሐዘን ያወጣል። ከድንቁርና ያወጣል። እግዚአብሔርን እንዳናይ የተጋረደብንን ጨለማ ሁሉ ይገፋል። የደስታ ሕይወት ይሰጣል። ሐዘንን ያርቃል። ጨለማን ያርቃል። ዕውቀት ይሰጣል። እግዚአብሔርን ያሳያል። የዘላለም ሕይወት ይሰጣል። ከጥፋት ያድናል። ከእንስሳት ሕይወት አውጥቶ ከውድቀት አውጥቶ ከዲያብሎስ ተንኮል አውጥቶ ሰዎችን መልአክ ያደርጋቸዋል። ሰውን መልአክ መልአክን ሰው የሚያደርገው ምስጋና ነው። በሕይወታችሁ ፈተና ስትፈተኑ ምስጋና ምን ያደርግልኛል? ምን ጥቅም አለው? በሕይወቴ ምን አመጣ? ምን እንደሚሰራልኝ ሊላችሁ ይችላል ህሊናችሁ። ይህን ጥያቄ ሲጠይቃችሁ ህሊናችሁ ይሄን መልስ እንድትመልሱ። አንዳንድ ጊዜ ሰይጣን አለ አይደለ? የትም ስንሄድ ዝም ብሎ መዘጋት፣ ቢሮም ስትሄዱ የከፋ ፊት፣ ቤትም ስትመጡ የከፋ ፊት፣ እንደው ደግሞ ልሳፈር ስትሉም የከፋ ፊት ያለው ባጃጅ የሚያመናጭቅ፣ እንደው የትም ነው የሚዘጋብኝ እኔ እንላለን። አንዳንድ ቀን ምን እናድርግ ስትሉ እዚያ ቁጭ ብላችሁ አትቆዝሙ። ብዙ ሰው እኮ ይዘጋበታል ታውቃላችሁ። ስራ እንዳታገኙ የሚዘጋባችሁ ነገር ሊኖር ይችላል። ሰይጣን ለማንም ሰው እየሄደ በር ይዘጋል። ትዳር ሊዘጋባችሁ ይችላል። እንዳትቀጠሉ ሊዘጋባችሁ፣ በረከት ሊዘጋባችሁ ይችላል። ማድረግ ያለብን ምንድን ነው? የትም ስትሄዱ የሚዘጋባችሁ ከሆነ ስታመሰግኑ ይከፈታል። ስታማርሩ ግን አይከፈትም። እናንተ እኮ ባታን ጠዋት ዘክራችሁ ከሰዓት እንቅፋት ሲመጣችሁ ምን አድርጌሽ ነው ባትዬ ነው የምትሉት። እንዲሁ ይገርማል። ራሳችሁ እየተንከረፈፋችሁ አስተውላችሁ ሳትራመዱ እንቅፋት በመጣችሁ ቁጥር ገብርኤል ምን አድርጌህ ነው የምንለው እንጂ የእኛ እኮ ጥጋብ እኮ ልክ የለው። ስናማርር ያጣነው ነገር እንዲያውም ጨርሶ እንዲርቅ ነው የምናደርገው። ስናመሰግን ግን ያጣነው ነገር ተመልሶ እጥፍ ሆኖ እንዲመጣ ያደርጋል። ስናመሰግን አስሮ የያዘን ሰይጣን ከነ መሰረቱ ይናወጣል። የክፋት መሰረት የሆኑ ሰዎች ሁሉ ይነቀላሉ፣ ይጠፋሉ። ጤና ልንጠማ እንችላለን። ሰላም ልንጠማ እንችላለን። የሰው ብሶትም ሊኖርብን ይችላል። ብዙ ብቻ እያንዳንዳችን ጥም አለብን። እውነት ለመናገር እውቀት የጠማዋለ፣ ሀብት የጠማዋለ፣ ሁላችንም ገልጸን የማንናገረው በድህነትም ውስጥ ብንሆን በሀብትም ውስጥ ብንሆን የተማርንም ብንሆን ያልተማርንም ብንሆን እያንዳንዳችን ጥም አለብን። ምስጋና ያንን የተጠማ